በሰሙነ ሕማማት የተፈቀደው ምንድነው? የተከለከሉስ ምንድናቸው? ሰው ያልተከለከሉትንም ተከለከሉ ይላል፣ የተከለከሉትንም አልተከለከሉም ይላል። ዘመነ ኦሪትን የምናስብበትን በዘመነ ኦሪት መስለን እንጂ በዘመነ ኦሪት ሆነን ግን አይደለም። በሰሙነ ሕማማት ተመክልክል መጻሕፍት ይከለክላሉም አይከለክሉም። ስለዚህ ለጥምቀት 12 ሰዓት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት እነዚህንስ ያልሰገዳቸው እንዴት አድርጌ ነው ማማተብ ይላል እንጂ መስቀሉን ፈቶ ሊዋዝ ነው ያንገቱን ማተው። ስርዓተ ፍትሐት እሁድ ነው የሚደረግ። የሁሉም ይሰበሰብና እሁድ ስርዓተ ፍትሐት ይጸልያል ይደረጋል። አንድ ክርስቲያን አንዴ ለጸሎት በቆመ ሰዓት ስንት ጊዜ ነው የሚሰግደው? በሰሙነ ሕማማት ጫማ ውልቆ የሚሄዱ አሉ። በተለይ ገጠር አካባቢ አመቱን ሙሉ ልቡላው ላይ ያልወለቀ የትዕቢትና የቂም ጫማ ተሸክሞ ጫማ ውልቆ የሚሄድ ሰው አለ። ቤቱ ሲሰግድ ምን እያለ ይስገድ? አንድ ሰው አንድ አማኝ ኦርቶዶክሳዊ በሰሙነ ሕማማት ነው የጠየቅኩት። ይቅርታ ነው ያ መስቀል የተቆረሰው ሊፋቀው ነው እንዴ? እንዴት ሊሆን ነው? ከአንገቱ ያለው ማተብ ሊፈታው ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። እንኳን ለሰሙነ ሕማማት በሰላም አደረሳችሁ። ዛሬ በሰሙነ ሕማማት ዙሪያ የሚነሱ ጥያቄዎች በተለይ ከሌሎች ጊዜ በተለየ ቤተክርስቲያናችን የምትፈጽማቸው ስርዓቶችን ለጊዜውም ቢሆን አቁማ በሌላ ስራ ብዙ የምታረጋቸው በአደባባይ ላይ በውስጥም የሚዳረጉ ክንዋኔዎች በተለየ መልክ የምታደርግበት ወቅት ነው። የክርስቶስን ሕማምና መከራ የምናስብበት ነው እና በዛ ዙሪያ ውስጥ ደግሞ በተለይ በነገው ዕለት በዋካ ብርሃን ሚዲያ የምንለቀው ሰሙነ ሕማማት የተሰኘ ልዩ መርሃ ግብር ገብታችሁ እንድትሰሙ ፈልጋለሁኝ። እንደ እግዚአብሔር በጎ ፈቃድ በዚህ በሰሙነ ሕማማት በእያንዳንዱ ቀን ካሁን በፊት በተለየ የቀኑን ትርጓሜ ብቻ ሳይሆን በቀኑ ትርጓሜ ላይ የሚነሱ ጥያቄዎችን በተለይ ዕለተ ሐሙስና ዕለተ ዓርብ ላይ ሰፋ ያለ በወንጌል ክፍል ውስጥ ትርጓሜ የሚያሻቸውን እንደው እናንተም ብታውቋቸውን የምናስባቸውን በተለይ ደግሞ መናፍቃን የሚያነሷቸውን ጥያቄ መምህራችንን ዛሬ እንግዳ አድርገን ያቀረብናቸውን በዚህ ሳምንት አብረውን የሚሰነብቱትን ታላቁን መምህር የኔታ ዘመላክ ዳግምን እሳቸው ጋር አብረን እንሰነብታለን። እንደው በሰሙነ ሕማማት ማድረግ የተፈቀደ እና የተከለከሉ ነገሮች ምንድናቸው? አደራ የምላችሁ በጣም ብዙ ኦርቶዶክሳውያን ዛሬ ቴክኖሎጂው እንደው ላወቀበት ለጥቅም ቢሆንም ሁሉም ስልኩን እያነሳ በየቤቱ መምህር በሆነበት እንዲክልክል ነው እንዲፈቀዳል እንዲይደረግም እየተባለ በየዓመቱ ማደናገሪያ እየተነሳ በጣም ብዙ ሰው ግራ ይጋባል። ይሄን ደግሞ በቤተክርስቲያናችን ይሄ አዲስ ወይ ዋካ ብርሃን ሚዲያ ላይ የሚጠየቅ ጥያቄ ወይ መምህር ዘመላክ የሚያስተምሩት ሳይሆን ካሁን በፊት የቆየ አባቶቻችን ያስተማሩት የሰሩትን ስርዓት መግለጥ ነው። የቤተክርስቲያኗን ካሁን በፊት የነበረውን የቤተክርስቲያኗን ዕውቀት ማሳየት ነውና ዛሬ በሰሙነ ሕማማት የተፈቀደው ምንድነው? የተከለከሉስ ምንድናቸው የሚለውን ልንጠይቃቸው ታላቅ ሊቅ ጠርተናቸው ከመካከላችን ይገኛሉ። መምህራችን የምስራቀ ፀሐይ አቡነ ቶማስ መታሰቢያ ጉባኤ ቤት የጉባኤ ምስክር መምህር የሆኑት የኔታ ዘመላክ ዳግም ከመካከላችን አሉ። መምህራችን እንዴት አሉ? እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደባላችሁ እግዚአብሔር ይመስገን። ወደ ዋካ ብርሃን ሚዲያ ስለመጡ እጅጉን በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። የተገናኘን ሰሙነ ሕማማት ላይ ነውና በተለይ ዛሬ አሃዱ ብለን የምንጀምረው ቪዲዮ አለ። በሰሙነ ሕማማት ዙሪያ የሚነሱ ጥያቄዎች አሉ። እርግጥ ሰው መጠየቁን አያቆምም። በተለይ እንደናንተ ጉባኤ ዘርግታችሁ ወንበር አስፍታችሁ የምታስተምሩ መምህራን በየዓመቱ ጥያቄ ይመጣል። የዛሬ ዓመት ከክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ ጋር የተጠየቁ ጥያቄዎች ነበሩ። ዛሬም ደግሞ ከእሱ ጋር እንሰራለን። ምክንያቱም እሑድ ቀን ሰው የዕለቱ ወንጌል ነው የሚማር አይደል? ወርኃዊ በዓልም ሌላ ነው የሚማር። ስርዓተ ቤተክርስቲያንን በተከታታይ አስተምረን አናውቅም። ያው ማለቴ ቤተክርስቲያን ማስተማራቷ ሳይሆን ዘመናዊ የሚማርበት መንፈሳዊ መዋቅር ስላልተዘረጋ ሰንበት ትምህርት ቤት ላይ የሚማሩ አሉ፣ ግቢ ጉባኤ መዋቅር የሚማሩ አሉ። ከዛ ውጭ ባለ ግን ስለማይመች በተለይ መመናኑ ደርሶ ሄዶ እኒህን ጥያቄዎች በየዓመቱ ይጠይቃል። ሲጠይቅ ደግሞ ምንድነው ማድረግ ያለብን? ሁሌ ጥያቄ አትሆኑ ከማለት ይልቅ እስኪያድግ ድረስ እስኪጎለምስ ወተቱም እያጠጡ ወደ አጥንቱ ማድረስ ትልቅ ነገር ነው እያስባል። ስለዚህ በሰሙነ ሕማማት ዙሪያ
ያው የሚያውቁትን ምዕመናንን የሚያውቁትን ጥያቄዎች እንደው ብያኔም የሚያስፈልጋቸውም ካሉ የበየኑ አብረውን እስከ መጨረሻ ይቀጥላሉ ማለት ነው። ስለመጡልን በድጋሚ እጅጉን ደስ ብሎኛል መምህር። እግዚአብሔር ይስጥልኝ። መልካም የኔታ ወደ መጀመሪያ ጥያቄ ልለፍ። እሺ በሰሙነ ሕማማት የተከለከሉ በዝርዝር በኋላ እናያቸዋለን። አንድ ባንድ ነው ማነሳቸው። ለምንድነው አንድ ባንድ ማነሳ? አንዱን ስናልፍ ይሄ ቢጠየቅ ብለው ስለሚያነስቡ ማለት ነው። እና አሁን ቀላል የሚመስሉ ግን የምዕመናኑ ከባድ ችግር ሆኖ ነው የሚገኙት። ስለዚህ አንዱ የሚዲያ ጥቅም የከበዳውን ሸክም አቅሎ ቤተክርስቲያናችን ሰው ማይችለውን ከባድ ሸክም እያሸከመች ተስፋ ማስቆረጥ ሸክም መጫን አይደለም። ኑአቤ ከወዳነ ጦር ሸክማቸው የከበደ ወደኔ ነው ብሎ ወደነው አፍቀረ ነው አባት ነው ብለን ፍቅሩ ማርኮ እንድንመጣ ነው የምናደርግና ከሷ አኳያ ጥያቄዎችን አንድ ባንድ አነሳለሁ። በሰሙነ ሕማማት የተፈቀዱ የተከለከሉ ነገሮች ምን ምን ናቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ ለወለ ባረ እግዚአብሔር ተመሰገነ ይሁን አሜን። እንግዲህ ምናልባት ጥያቄ በየጊዜው ይነሳል። ምንድነው የሚባል ነገር አለ። ሞኝ አንድ ቀን በገደለበት ቦታ ሲደግን ይኖራል ይባላል። አንድ ቀን ከገደለ በኋላ ሁሉ ጊዜ እዚያ ጋር ማገኘ መሰለው ሲደግን ይኖራል። እንደው ሁሉ ጊዜም የኛ ሰው በየዓመቱ ይጠይቃል። ከማንበብም ከምንም የራቀ ነው። ከጉባኤ ቤቶችም ከብዙ የራቀ ነው። ከዚህ አንፃር ይመስለኛል እንደው ይሄ ትምህርቱ የእሑድ ትምህርት ይሄ ማስታገሻ ነው ብሎ እንጂ ትምህርት አይደለም። እንደው ዝም ብሎ ሰው እሑድ መጥቶ አለን ተብሎ የተወሰነ እንትን ካለው ተረጋግቶ ማስታገሻ የሚወስድበት እንጂ የእሑድ ይሄ እንደውም አንዳንዱ እንዳለመታደሉ ነው ይመጣና ገና ሰባኪውን 30 ደቂቃ ነው ሰብኪ ገና አስቀድሞ ሳንም ካገኛል ያችንም እግዚአብሔር እንትን ካለ ነው በቃ ይመጣል። ስብከተ ወንጌል ላይ ሁሉ እንትን ነው የሚሆነው። አለቃው ይበዛል። ስብከተ ወንጌል ህዝቡ አለቃ ይሆናል። ጉዳይ አለብህ ይላል። ባለቁ ቁም አለብህ እንደ አጠራ አድርጉልኝ ይላል። ታምረ ማርያምን አጠራ አድርጉልኝ ይላል። ህዝቡ አለቃ ይሆናል። አለቃው ደግሞ ተመሳሳይ አጠራ አድርገው መምህር ዛሬ እዚህ ነው ይላል። ቀዳሹን ደክሞኛ ይላል። ስብከተ ወንጌል ላይ አለቃ ማይሆን የለም። ሁሉም አለቃ ይሆናል። ቢያንስ ሰፋ ያለ ጊዜ ተሰጥቶ ቁጭ ብሎ ጉዳይ ተኮር የሆነ ትምህርት እንዲማር አይደለም ሰው ይፈልግ አጠር እንዲደላት። በዚህ መካከል ላይ ጥያቄ ባይነሳ ነበር የሚገርም የነበረው እና ሰው ከናንዷ ከነ ዕለተ እሑድ እንኳን ያችን እንደምን ብሎ ተገፍቶ ቤተክርስቲያን ቢመጣባት ወይ ጉዳይ ነገር ይዞባት ይመጣል። ያ ካልሆነ ደግሞ ትረዝምበትና ቶሎ ጥሎ ወጥቶ ይሄዳል። አንዳንዱ የሆነ ነገር ብሎ ይላል እና የዕለተ እሑድ ስብከተ ወንጌል ምላሽ ይሰጣል ብቻ ላይሆን ይችላል። በእርግጥ ተከታታይ የሆኑ በጥያቄ ባንድም በሌላ መሰረታዊ ኮርሶችን ስልጠናዎችን በመውሰድ ለውጥ ይመጣ ይችላል ማለት ነው። እንዲሁ እንደዛ ከሆነ ጥያቄው በሰሙነ ሕማማት የተከለከሉ ነገሮች ምንድናቸው ይባል? የተከለከለ አለመስገድ ነው። መጀመሪያ አለመስገድ የተከለከለ ነው። አለመስገድ የተከለከለ ነው። በማንኛውም የተወገዘ ነው ሁሉ ጭምር። እያወገዝኩ አይደለም፣ መጽሐፍ ራሱ እያወገዘ ነው። ለምሳሌ ምን ይላሉ ሊቃውንት ሲሉ አሁን አርዮስ አለ። የአርዮስን ግብር ይዞ የሚከተል ሰው አሁንም የተወገዘ ነው። ምክንያቱም በአባቱ ነው የተወገዘው። ይህ ስለተባለ ግን ዝም ብሎ አይወገዝ አይለይ ከምዕመናን አይባልም፣ ይለያል። የማይሰግድም አሁን ይሄ ግብረ ሕማማትም መጻሕፍቱን በጠቅላላ እያወገዙ ስለሚሄዱ አለመስገድ ፈጽሞ የተከለከለ ነው። የመጀመሪያ ሁለተኛ ቤተክርስቲያን አለመሄድ የተከለከለ ነው። ቢያንስ በብዙ ነገሮች ውጥረት ጭንቀት እንኳን ቢሆን እንደምንም ማጣጣ አንድ ሰዓት ሰው መቼስ የሚያጣጥመው ሰዓት አለ አይደል? በእርግጥ አሁን ፈተና ነው። እንዴ አንዳንድ መንፈሳዊ የሚሉ ሰዎች እንዴት ነው ቤተክርስቲያን አንተ ወይም እንዴት ነው ሲሏቸው እግዚአብሔር ይመስገን በትርፍ ሰዓት አገለግላለሁ ይላል። እግዚአብሔር ያሳያችሁ። አሁን ቤተክርስቲያን በትርፍ ሰዓት የሚገለገል ሃይማኖት የትርፍ ሰዓት ነው። ክርስትና የትርፍ ሰዓት ነው። ሰው ብዙ ሰው ክርስትና ግዴታው እንደ ትርፍ አይነት አድርጎ ነው የሚያየው። እንደምንም አጣጥሞ ቤተክርስቲያን መሄድ ግዴታ ይሆንበታል ማለት ነው። ወይም አለመሄድ ግን የተከለከለ ነው። እንዲሁ እንደዛ ከሆነ እንዲህ ሌላኛው አለመስገድ የተከለከለ ነው ብለናል። ቤተክርስቲያን አለመሄድ የተከለከለ ነው ብለናል። ሌላው ደግሞ እያንዳንዱ ጥያቄ የኛ የጠየቅነው እኮ በሰሙነ ሕማማት ምን ነው ይበላ ምን ነው ይጠጣ ይሄን ነበር ሚል ሰው ይኖር ይችላል። ቀዳሚው ስለሆነ ነው። በቀጣይ እንሄድበታለን። ሌላኛው እንግዲህ ቤተክርስቲያን ብዙ ነገሮች ሰው ያልተከለከሉትንም ተከለከሉ ይላል፣ የተከለከሉትንም አልተከለከሉም ይላል። ብቻ ሰው ጥያቄው አንዳንዱ ተቃራኒ ይሆናል። አንዳንዱ የሆነ በዕለተ ዓርብ ወይ ስቅለት ዕለት ቁጭ ብሎ አልኮል እየጠጣ በሰሙነ ሕማማት እንደፈለገው ጧት እየበላ ምን ሊል ይችላል ማለት ነው። በስመ አብ ማለት ይቻላል አይቻልም ይላል። አሁን ይሄ ሰውዬ ምን ተብሎ ነው የሚጠየቀው? የሚመለስለት በሰሙነ ሕማማት ቁጭ ብሎ እየበላ እየጠጣ ቤተክርስቲያን ከመሄድ ተከልክሎ በዚያ ሰሞን ዋናውን የተከለከለውን ነገር መደረግ የማይገባውን እያደረገ ማማተብ ይቻላል አይቻልም ብሎ የሚጠይቅ ሰው ነው ያለው። ሰው ተቃራኒ ነው ጥያቄው።
እና እንዲያው በሰሙነ ሕማማት የተከለከሉ ነገሮች ምናልባት ወደ ኋላ ጥያቄዎች ካሉ ቀጥልባቸዋለን። እንዲያው እንደ መግቢያ ግን በዚህ በሰሙነ ሕማማት ይሄ መስቀል መባረክ፣ መሳለም፣ ይፍቱኝ ማለት እንዲያው ይሄ አልኮል መጠጣት ፈጽሞ የተከለከለ የሚሆነው በዚህ አይደለም። ሌላ ቀርቶ እንዲህ ነው የሚለው የተቻለው አክፍሎ በአከፈለበት። ለምሳሌ እሁድ የበላ ሰው የሆሳዕና ዕለት የበላ ሰው ሰኞን ውሎ ማክሰኞ ምሽት ጥሬ ይብላ ይላል። ማክሰኞ ጥሬ የበላ ሰው ዓርብን ማለት ረቡዕን ውሎ ሐሙስ ጥሬ ይብላ ይላል። ሐሙስ ጥሬ የበላ ሰው ዓርብንም ቅዳሜንም አክፍሎ እሁድ ይመገብ ይላል። የተቻለው በጣም ያልተቻለው ደግሞ ሰኞም ማክሰኞም ረቡዕም ሐሙስም ዓርብም ጥሬ ይመገብ ይላል። ዓርብን አክፍሎ ማለት ነው ካልተቻለው ዓርብ ኋላ ስለምመጣበት። ከዚያ በጣም ያልተቻለው ደግሞ በጣም ያልተቻለው ሰኞም በዚህ በሰሙነ ሕማማት በጥሬ ጨው ማለት በድቁስ ቀምሶ በሚያቃጥል በሚለበልብ ነገር ጾም ሊሆን ይችላል የክርስቶስን መከራ ለማስታወስ ያህል ምን እያደረገ ይቀጥል ይስገድ ማለት ነው። ከዚያ በመቀጠል እንግዲህ የሚነሱ ይሄ መልካ መልክ ይነሳል። አሁን መልካ መልክ ሰው በግሉ ማንኛውንም መልክ ሊጸልይ ይችላል። በህብረት ግን የተከለከለ ነው። በየዓመቱ ጥያቄ ይመጣል። የዛሬ ዓመት ከክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ ጋር የተጠየቁ ጥያቄዎች ነበሩ። ይሄ ለምሳሌ እንደ ግል ይዞ አይደለም የላቀርቶ ብጻት አድርጎ ያዘው ይኖራል፣ የማያስታጉል ይኖራል። እንደ ግሉ ማንኛውንም ጸሎት ሊጸልይ ይችላል። እንደ ህብረት ግን መዝሙረ ዳዊት ይደገማል። ሲጀመር ግን አሁን ይሄ መልክ ቤተክርስቲያን ሄዶ ሌላ ስራ የለውም። ሰው ይሄንን ነው ሲያደርግ ነው ሙሉ ቀኑን ግብረ ሕማማት ያነባል፣ ግብረ ሕማማት ይሰማል፣ ይሰግዳል፣ ኪርያላይሶን ይላል፣ መዝሙረ ዳዊት ይደግማል። በዚህ ነው የሚሉ ማታ ነው የሚመለሰው። ከዚያ በኋላ የተቻለው ያከፍላል፣ ያልተቻለው ያችን እየቀመሰ እንዲያድር ከድካምም ጭምር ነው። ምስጢራት ብቻም አይደለም ሌላ ጊዜ የለውም ለማለት ነው። እነኚህን የመሳሰሉ አሉ። ምናልባት ጥያቄ ካለዎት በጥያቄዎች ብዙ ጥያቄዎች አሉኝ። አሁን የተከለከሉ የሚባሉትን አሁን ቅድም ነግረውናል። መባረክን የካህኑን ቡራኬ አናገኝም ብለውናል። ያው ይቅርብ ለማድረግ ነው። ከወትሮ አበላላችን ይቀየራል ብለዋል። የቻለ የሚለውን ግን ተስፋ እንዲቆርጡ እንዳልሆነ መቼስ ቅድም ተናግሬያለሁ። መጀመሪያው የቻለ እያሉ መምህራችን ነግረውናል። ግን ሁልጊዜ እንደምንበላው እንደው ጣፋጩን እያገበሰበሱ በተለይ ብዙ ጊዜ ወደ ገጠሩ አካባቢ አንዴ ሱፍ ጭልቃ ይጠጣል፣ አንዴ ምኑ ጠላው ይጠጣል፣ አንዴ ድግሱ ይመጣል። ሰሙነ ሕማማት እስከማይመስልበት ደረጃ ድረስ እንደዛ ሁኔታዎች እንደተከለከሉ መምህራችን ነግረውናል። ከነበረ ያበላላችን ያጣጣጣችን ግብር እንድንከለከል አብዘተው ከመጀመሪያ ነግረውናል። ከዛ ስርዓተ ፍታትን ነግረውናል። ስርዓተ ፍታት አርቀን እሁድ ነው የሚደረግ። ለሁሉም ይሰበሰብና እሁድ ስርዓተ ፍታት ይጸልያል፣ ይደረጋል። ስርዓተ ፍታት ይከናወንና ከዚያ ቀን በኋላ አይፈታም። ለምን? ነፍስ የታሰረችበት ዘመነ ኦሪትን የምናስታውስበት እንጂ የነፍስን መፈታት በጠቅላላ አሁን ሰሙነ ሕማማትን ስናየው ዘመነ ኦሪትን የምናስታውስበት ነው፣ ከእሁድ እስከ እሁድ ባለው። ምክንያቱም ዘመነ ኦሪትን ምንለው በዘመነ ኦሪት የሌሉትን ነገር ተከልክለን የምናስታውስበት ነው ማለት ነው። ለምን ከተባለ ክርስቶስ አልተሰቀለም ብለን የምናስታውስበት ነው። ነገር ግን ሰው ልብ ሊል የሚችለው ዘመነ ኦሪትን የምናስብበትን በዘመነ ኦሪት መስለን እንጂ በዘመነ ኦሪት ሆነን ግን አይደለም። አንዳንድ ሰው ልክ በዘመነ ኦሪት ሆኖ ያስባል። እንዴት አድርጌ ነው ማማተብ ይላል። እንዴ መስቀሉን ፈቶ ሊዋዝ ነው ያንገቱን ማተው ነው። አንዳንዱ አላማትብ የሚል ስላለ ብዬ ነው። እውነት ነው። ቤተክርስቲያን ሲገቡ እንግዲህ ይሰግዱ አሉ። ማዕዳቸውን አልባርክም ይላል። ቀጣይ ልመጣበት የነበረ ነው። ማዕድ አልባርክም በስመ አብ ብሎ አይገቡም። ጸሎት ሲጀምሩ በስመ አብ አይባልም። በስመ አብ ራሱ በስመ አብ የሚለው እንደዚህ ገጽን አላማትብም። ማዕድ ሲያዙ እንዲያናማትብም የሚባልበት አጋጣሚ ማለት ይህ እኮ ዘመነ ኦሪትን የምናስታውስበት እንጂ በዘመነ ኦሪት ያለን ሰዎች አይደለንም። በዘመነ ኦሪትን ምሳሌ እንጂ በዘመነ ኦሪት ሆነን ስላይደለ አይከለከልም። ለምሳሌ ያማ ከሆነ እኮ የምናደርግ የነበር ቤተክርስቲያን ሁሉ አፍርሰናት መሰንበት ነበረብን። በብሉይ ኪዳን ቤተክርስቲያን የለም አይደለ? ያም እንኳን ባይሆን መስቀሉን አውርደን ማስቀመጥ አለብን። ለምን ተሰቀለ? ገና ሳይፈጸም አንገታችን ማተብ አለ። ከና አጼ ዘርዓ ያዕቆብ ጀምሮ ባለው ዘመን ሰው መስቀለኛ ይጠቆራል። ሶትም ያሉት ይመስለኛል ካሉ በኋላ እንግዲህ ያው ስለማይደበቅባት
ምንድነው መስቀለኛ ይጠቆራል፣ እጁን ይጠቆራል፣ ብዙ ነገር። አሁን ኢንሳነሳ እንዲህ በመጽሐፍ መጠቆር ይቻላል። ይሄ ሌላ ነው። ሰው እንዳይመጣበት እንዳይጠይቀኝም እኔ ጥቁራቱን ለመዘርዘር አይደለም። ነገር ግን ጥቁራቱ በራሱ ስለ መስቀል ፍቅር ማንኛውም መስቀል ይጥቁር ያ መስቀል የተቆረ ሰው ሊፋቀው ነው እንዴ? እንዴት ሊሆን ነው? ከአንገቱ ያለው ማተብ ሊፈታው ነው? በጠቅላላ ትምህርተ መስቀል የሆነውን ነገር ሊያጠፋ አይደለም፣ ሊያስታውስ ነው። ይህ ዘመን 5ቱ ቀናት እስከ ዓርብ ያሉት ዕለታት ያንን እያስታወስን ፍታት የማይፈታበት ነፍስ ከማይሰራ ኃጢአት ከማይሰራ ሲኦል ከማይሰራ ዲያብሎስ ስላልተፈታች መስቀል የማንባረክበት ገና ይፍቱኝ ማለት የማይሰራ ኃጢአት እግዚአብሔር ይፍታ ስለሚል ካህኑ ማይሰራ ኃጢአት ወሰአረ መርገመነ ብሎ መርገማችን አጠፋ፣ ይሄ የኃጢአት ማሰሪያ በጠሰ ያለው የኃጢአት ማሰሪያ እንዳልተበጠሰ ለማጠየቅና ለማስረዳት ለማስታወስ ለማዘከር እንጂ በዚያ ሆነን አይደለም እንጂ ይቻላል። እናማጥባለን፣ እንጸልያለን። እንዴ ግብረ ሕማሙ ብሎ ነው የሚጀምረው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የሚጀምረው። እና እዛ ጋርስ ምን እናድርገው? ሁሉም ነገር በስመ አብ እኮ በኦሪቱ በራሱ አንድ ለሶስትነት አልተገለጸም ስላልን አንድ ለሶስትነት አልተገለጸም ማለት አይቻልም። ለምን? በመላት ባይገለጽ ለአባቶቻችን ለእነ አብርሃም ተገልጿል። አልፎ አልፎ ለአባቶቻችን ለእነ ኢሳይያስ ቅዱስ 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 ብለው ሶስትነት ተገልጾላቸው አመስግነዋል። እንደዛም ሁሉ ፈጽሞ የለም አልተገለጸም አልን እንጂ የለም አላለም በኦሪቱም ቢሆን እና በስመ አብ ወወልድ ወመንፈስ ቅዱስ ብለን እንጀምራለን። ስለዚህ ይቻላል፣ ማማተብም ይቻላል። ቡራኬን በስመ አብ ብሎ ማዕድን ባርኮ መመገብ ይቻላል። ቤተክርስቲያን ሲገባም በስመ አብ ብሎ ማጥቦ አዎ መስቀሉ ይላል ላይ ያለ መስቀል አለ ያለ ኧረ ሲሰገድም እኮ እጅ መስቀል ማስቀለው የሚወጡ አባቶቻችን አመሳቅለው ነው። ያ እንደ ፍጥነቱ ነው። አባቶቻችን ገዳማውያን በጣም ነው የሚወረወሩ ቶሎ ለፍጥነቱ። እኛ ደግሞ እያመሳቀል ይሄ ስናመሳቅል እኮ ብዙ ነገር አለ። አንደኛ ደረት መድቃት ነው። ወዮ ክርስቶስ ሆይ መከራ ተቀበልክ፣ መከራ ደረሰብህ፣ ተገረፍክ እያልን ነው። ሁለተኛ በመስቀል ተሰቀልክ እያልን ነው። እያንዳንዱ እኮ ቤተክርስቲያን የምትሰጠው አስተምሮ ብላ አይደለም እና ይቻላል ለማለት ነው። መልካም እግዚአብሔር ያከብርልኝ። ሲጠመቅ የነበረ ሰው ርኩስ መንፈስ አድሮበት እንዲው ለበረከትም ቢሆን እቺ ሰሙነ ሕማማትን እየተጠመቀ አንድ ገዳም ቁጭ ብለው ጸበል ቦታ ላይ ሄደው መጠመቅ የሚፈልጉ ሰዎች አሉና በሰሙነ ሕማማት መጠመቅ ክልክል ነው? መጻሕፍት ይከለክላሉም አይከለክሉም። ስለዚህ ስለ ጥምቀት የሚከለክሉበት ምክንያት ግን ለምንድን ነው ከተባለ ሰው በዚያን ሰሞን አሁን ጸበል ሰው የሚጠመቅ ወይም ደግሞ ይሄ የፈውሰ ስጋ ነው። ፈውሰ ስጋ የሚታሰብበት አይደለም ነው። ተላ አሁን ያን ጊዜ ሰው ሲጠመቅ ከበሽታው ይድናል፣ ተላ ደስታ ያደርጋል። ተላ ስጋ የሚያደርግበት ሳይሆን ተላ ነፍስ የሚያደርግበት ነውና ይስገድ፣ ለስጋው ደስታ ይስጠው። በህመምም በሽታም ካለበት እንዲያውም እንደ አባቶቻችን ይሄ በነገር በዜናው የሚጠቀሳል። እንዲያውም ዜናው ላይ ምን ይላል? አሁን በደዌ ሲሰቃዩ ይሄድና እግዚአብሔር ላድናችሁ ሲላቸው የለም ይሄ ስጋ ልጓሜ ነው፣ ስጋዬ ተለጉሞበት አስሮበት የሚኖር ከተላ ስጋ ከስጋ ደስታ ርቆበት የሚኖር ይበሽታው ነው እና ስለዚህ ተወኝ፣ ይሄ ስጋዬ መግቻ ልጓሟ ነው፣ በልጓሟ የተፈታላት በቅሎ እንደምታስቸግር ሁሉ ልጓሜ ከተፈታ ያስቸግረኛልና ተው ብለው የተውታል። ስለዚህ አባቶቻችን በዚህ ሳምንት በሽታም እንኳን ቢኖርብን ከኛ የከፋ ያለበደሉ የተገረፈ ያልተበደሉ የተሰቀለ ያለበደሉ የተደበደበ ክርስቶስ አለና ያንን እያሰብን የምንኖርበት ነውና ስለ ተላ ስጋ ሳይሆን ተላ ነፍስን የምናስብበት ስለሆነ ባይጠመቅ መልካም ነው ብለው ያስቀምጣሉ የሚከለክሉት። አሁን ከዚህ አንፃር ሰው ይስገድ፣ ነፍሱን ያስጨንቅ፣ ነፍሱን ያንጻት እንጂ ስጋው ላይ አይደለም ነው የሚከለክሉ ሰዎች። ከዚህ አልፎ ተርፎ ግን ደዌው ጸንቶበት አቅም አጥሮት በበሽታ እየተሰቃየ ያለ ሰው ቢጠመቅ የዚህን ያህል የተከለከለ አይደለም። ቢጠመቅ በድሮ አነዋወሩ ነው ካህኑ መስቀሉን አውጥቶ አነት አይ በድሮ ነው ላቡን እያፈሰሰ በሚታይ ላብ ውስጥ በማይታይ ኃጢአቱ እየፈሰሰ የክርስቶስን መከራ ቢመስል ጥሩ ነው። ደዌ የጸናበትና ሕመም ውስጥ ያለ ሰው ግን መጠመቅ ግን አልተከለከለም በሚለው ነው አይደል? መምራችን ጨረስን። እግዚአብሔር ያክብርልን። ቤቱ የሚሰግድ ሰው ይህን በሁለቱ እንዲያዩልኝ እፈልጋለሁ። አሁን ቤቱ የሚሰግድ ስል ቤቱ ላይ የቤት ስግደት አለ። ይሄንም ሌላ ቀን ነው የምንሰራው። ከቤት የሚሰገድ የስግደት አይነቶች ስንት ናቸው? ሰው ምን ያህል ይስገድ ምናምን የሚለው ዛሬ አንሰራው። አሁን በሰሙነ ሕማማት ሰው ለምሳሌ 11 ሰዓት ተነሳ። አሁን ዘመኑም ጥሩ አይደለም። ቤተክርስቲያን መሄድ ከድበት ሰዓት አይደለም። አርፈድ ብሎ ፀሐይ አይተን ነው የምንሄደውና
ቤቱ ሲሰግድ ምን እያለ ይስገድ? አንድ ሰው አንድ አማኝ ኦርቶዶክሳዊ በሰሙነ ሕማማት ነው የጠየቅኩት፣ ይቅርታ መምህር። እና ምን እያለ ይስገድ ቤቱ መምህር? እንግዲህ በዚህ ሰሙን አብዛኛው በሰሙነ ሕማማት የሚፈቀደው ስግደቱም ላይ ሁሉም በጣም በእግዚኦታም በምንም ቦታ ኪርያላይሶን ነው። ኪርያላይሶን አቤቱ ማረን እያለ ኪርያላይሶ እያለ ይሰግዳል። በጠቅላላ ይሄ እንትኑ ላይ ያሉ ለአምላክ ይደሉ፣ ለክርስቶስ ይደሉ፣ ለእግዚእ ይደሉ እያለ ይሄዳል። በዚህ የሰሙነ ሕማማት ባህል አለና ጠቅላላ ማይቻል ከሆነ ለምሳሌ ማይያዘው ሊኖር ይችላል። የስግደት እንትኖች በየሰዓቱ አቡነ ዘበሰማያት እየተባለ የሚሰገድ አለ። ምሳሌ አቡነ ዘበሰማያት እያለ እየተሰገደ መሄድ አለ። ለከይደሉ እየተባለ የሚሰገድ አለ። ኪርያላይሶ እየተባለ የሚሰገድ አለ። እነዚህ ሁሉ ግን ያቃተው የማይያዘው የማይሆንለት ካለ ምን እያለ ይሰግዳል? ኪርያላይሶ እያለ ይሰግዳል ማለት ነው። ይሄ ሲባል ግን ምናልባት የቤት ስግደት ሲባል ምን አይነት ሰው ነው ቤት የሚሰግድ? ምናልባት ጥያቄው ግልጽ አልሆነልኝም። አሁን ለምሳሌ ቢሮ የሚውል ቀን ላይ ሙሉ መስገድ የማይችልበት ሰዓት እንዲሁም አካትቼ ዘው ልጠይቀውት አሁን ግድ ሆኖበት የቻለ ሰው እንዲሁ እረፍት ወጥቶ ጊዜውን አመቻችቶ ሊሰግድ ይችላል። ስራ መቆም የማይችል ሰው ቢመጣ አሁን ጧት ከቤቱ ሰግዶ በኋላ ደግሞ ቤተክርስቲያን ሄዶ ሳለሙ ሰግዶ ሊመጣ ይችላል እና እንዲሁ ምን እያለ ይስገድ? እዛው ቀን ላይ ደግሞ የማይሰግዳቸው ሰዓቶች አሉ አይደል? ጧት 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህንስ ያልሰገዳቸው እንዴት አድርጎ ያከክሳቸው? አንዳንድ ጊዜ ሰው ያለ ጊዜውንና ያለ አቅሙን ተጠቅሞ ልክ እንዳሁኑ እንደ ዘመናዊ ይሄ መንፈሳዊ ነባይ አገልጋይ በትርፍ ጊዜ የሚለውን ሳይሆን የተሻለ አቅሙን ተጠቅሞ ሰዓታትን ለማድረስ ይሞክር። ካልተቻለው ግን የግዴታ ያችን ድረስ ማካከስ ሁሉ ላይ ይጠበቅበት ይችላል። የግድ ጭንቅ አይደለም። ሰው እስኪ ደግሞ ወዙ እስኪንጠፈጠፍ ያለው አቅሙ ኃይሉ እስካለ ድረስ ይሰግዳል። ከዚያ በበለጠ ግን የግዴታ ዝም ብሎ ገና ይሄ ቀመር አይደለም። ክርስትና ቀመር አይደለም ማለት ይሄን ካላደረግ ይሄን አታደርግ የሚል አይደለም። ይሄን ሁሉንም ነገር እኛ የአቅማችን እንሰራለን፣ እግዚአብሔር ይሞላበታል። እኛ የአቅማችን እንደክማለን፣ እግዚአብሔር ይሞላበታል። እኛ እንደ አቅማችን እስኪሆንልን ድረስ ሂደን ጌታው ያቃተን ያንተ ነው እንለዋለን እንጂ የግዴታ የዚህ ሰዓት የሚሰገደው ይሄ ነውና ብሎ መስፈርት ሰፍሮ ቀመር አድርጎ ይሄ ካልሆነ ይሄ አይደረግልህም የሚባልበት ሰው እስኪችል ድረስ ይሰግዳል፣ እስኪችል ድረስ ያደርጋል። ያልቻለውን ደግሞ እግዚአብሔር ሙላበቱ ላይ ይተዋል። በዚህ ጊዜ ግን ይሄን እያደረገ ምናልባት ኪርያላይሶ ሊሆን ይችላል፣ ለከይደሉ ሊሆን ይችላል። ያልተቻለው ግን ኪርያላይሶ እያለ ይሰግድ ይችላል። እንደው እግር መንገዱን በሌላ ቀን እንሰራለን ብያለሁ። አንድ ክርስቲያን አንዴ ለጸሎት በቆመ ሰዓት ስንት ጊዜ ነው የሚሰግደው? አንድ አቡነ ዘበሰማያት 3 ስግደት ይልና 12 አቡነ ዘበሰማያት 36 ስግደት ያደርጋል። ይሄ ማለት ሰው ክርስትና ሲነሳ 36 ህዋሳት ይባላሉ አሉ። 36ቱን ህዋሳት ካህኑ በሜሮን ይቀባል፣ በሙሉ ያከብራቸዋል። 36ቱን ህዋሳት እንግዲህ ለመቁጠር ሌላ ጊዜ ጽሁፍ ላይ ባስቀመጥ ይቻላል። እንዲህ አይነት ነገሮችን በተለይ ብዙ በዚህ ዙሪያ ላይ ከምዕመኑ ይልቅንስ ካህኑ ነው የሚደናገረው። ብዙ ጊዜ እኔም ጠይቄ ማቃለቱ አያውቀውም። ብዙ 36 ህዋሳት ሜሮን ዝም ብሎ አሁን በእርግጥ ዝም ብሎ እንትን ላይ ማየገባው ላይ ጨምሮ ማጥመቅ መጥቷል። ሁሉ ይደርሳል። እንግዲህ እሱ ሌላ እንዳለ ሆኖ ነገር ግን 36ቱን ህዋሳት በደንብ አድርሶ ይቀባቸዋል፣ በደንብ ያደርሳቸዋል። ለነዚያ ምሳሌ በቅባ ሜሮን የከበሩ 36ቱ ህዋሳቶቹ በዚያም ደግሞ በስግደት ይከብራሉና በጸጋም ከብረው ስለሚኖሩ በ36ቱ ህዋሳት አምሳል 12 አቡነ ዘበሰማያት 36 ስግደት አድርጎ ሊሰግድ ይችላል ማለት ነው። ስለዚህ አንድ አቡነ ዘበሰማያት ይላል 3 ጊዜ ይሰግዳል። አንድ አቡነ ዘበሰማያት ይላል 12 ጊዜ አቡነ ዘበሰማያት ይላል 36 ስግደት በጧቱ ስግደት። አሁን ጧት ቤተክርስቲያን ላይ ሄዶ ሲሰግድ ይሄን ያረጋል። 3 ሰዓት ላይ ቢጸልይ ይሄን ያረጋል። የነዋምም ሲሆን የታዘዘበት ከዚህ በኋላ ትሩፋት ነው። 41ም 64ም ቢያረግ ትሩፋት ነው። ከዚያ በኋላ በአቡነ ዘበሰማያቱ ያለው እዚያ በላይም ይሰገዳል። አይ እንዲሁ አሁን ግዴታው ይችላል የኛ ለሆነ ሰው ግዴታው እግዚአብሔር ያክብርልኝ። በሰሙነ ሕማማት ጫማ ውልቆ የሚሄዱ አሉ። በተለይ ገጠር አካባቢ ጫማቸውን ያወልቁና አስፋልቱ እያቃጠላቸው ያለመዱበትን ግዴታ እስኪመስል ድረስ ያለመዱት አለ። እግራቸው መላጥ አለ። እዛ እግዚአብሔር ማማረር ይመጣል። እንትን ትእዛዝ አለ። ግን ጫማ ውልቃችሁ ዱ የሚል ምንድነው ብዙ ነገሮች
አሁን እኛ ክርስትና የሚባለው በተለይኛ ላይ ጥሩ ነው ያለው ሁኔታ ሰው አይከለከልም። ትሩፋት የሚያደርገውን አይከለከልም። ነገር ግን ማንኛውም ሰው ለይቶ መሄድ ያለበት ህግንና ትሩፋትን ነው። ህግ አለ፣ ትሩፋት አለ። ህገ ቤተክርስቲያን በሰሙነ ሕማማት ከማናቸውም ደስታ እንዲርቅ ትናገራለች፣ ታስተምራለች። ቤተክርስቲያን ከየትኛውም ከምቹ ነገር ካልጋ እንዲወርድ ምቹ ጫማ እንዲለብስ ሳይሆን ነጠላ ጫማ እንዲለብስ። በእርግጥ እንደ ክርስትና እንደ ጠቅላላ ዘመኑ ሐዋርያትን ጌጠኛ ጫማ አታድርጉ ለሌላካቸው ጌጠኛ ጫማ ባያደርግ መልካም ነው፣ ትሩፋት ነው። ጫማ አትልበስ ግን አይደለም። በጣም ጌጠኛ ሆነህ ለሌላ ነገር የሚሆን ሰውን ለመናቅ ከሰው በላይ ላይ ማለት ለትዕቢት የሚሆን ነገር ሰውን ካንተ በታች አድርገን ለማድረግ አታድርግ ይላል። የትኛውንም ነገር በተለይ በሰሙነ ሕማማት ከብዙ ልክ እንዳልኩት ከብዙ ደስታዎች እንዲርቅ ይመከራል። ማንኛውም ሰው መጽሐፍ ያስተምራል። ከዚያ በተረፈ ግን ጫማ አውልቆ ይሄድ የሚባል ህግ የለም። እኛ እኮ በጣም አንዳንድ ጊዜ በጣም ብዙ የሚያሳዝን ሰው አለ። ጥሩ ነው፣ መንፈሳዊነቱን የሚነቀፍ አይደለም፣ ያድርገው። አመቱን ሙሉ ልቡናው ላይ ያልወለቀ የትዕቢትና የቂም ጫማ ተሸክሞ ጫማ አውልቆ የሚሄድ ሰው አለ። አመቱን ሙሉ የክፋት ጫማ ተጫምቶ፣ አመቱን ሙሉ የቅናት ጫማ ተጫምቶ፣ አመቱን ሙሉ የመገፋፋትና የጥል ጫማ በውስጡ ተጫምቶ ያንን አውልቆ ሳይጥል ጫማውን አፋውን ጫማ አውልቆ የሚሄድ ሰው አለ። ሙሴ ፍታ ታራሳይኒከ በገሪከ ስለተጠቂንጊራ ምድር ቅድስት ይእቲ ኦሪት ዘጸአት ምዕራፍ 3 ላይ ያለው ጀምረን ስንመለከተው ሙሴ የእግርህን ጫማ አውልቅ አለ። ከእግርህ አውልቀው ጫማህን አለ። የምትረግጣት ምድር ቅድስት ናትና ነው። ይህ ማለት አንደኛ ትክክል ያው እንደ ምሳሌውን ሲናገሩ ወደ ቤተክርስቲያን ጫማ አድርጎ መግባት አይፈቀድም ሲሉ፣ ሁለተኛው ግን ሙሴ የልቡናው የጥንቁልና ጫማ ነበር። ከአማቱ የተማረው የጥንቁልና አይነቶች ነበሩ ይላል። ያንን ከልቡና አውልቀህ ጣለው። ከእንግዲህ በኋላ ወደ ፈርዖን ልልክ ነኝ፣ ፍርሃትን ከልቡና አውልቀህ ጣለው። ድፍረትን ተጫማ እንጂ በልቡና ያለው ሁለንተና አውልቅ ነው። ኦርቶዶክሳዊ በዚህ ሰሞን ማውለቅ ያለባቸው ምንድነው? ጫማቸውን ነው ወይ? ልቡናቸው ላይ ያለ ስንት ነገር ያልወለቀ አለ አይደል እንዴ? አንዳንድ ሰው እኮ እርቅ እምቢ ብሎ እባክህ ታረቅ ሲባል እንዴ በፍጹም ከዚህ ጋር አልታረቅም ሙቼ እገኛለሁ ሞት እሱና እኔን በኋላ በሰማይ ቤት ያገናኘን ብሎ የሚምል ሰው አልታረቅም ብሎ የጥላቻን ጫማ በልቡናው ተጫምቶ ምቹ የሆነ ጫማ ተጫምቶ ጫማውን አውልቆ ቢሄድ ምንድነው መፍትሄው? ምንድነው መፍትሄ ያለው? እግዚአብሔር የሚያድር በልቡና እንጂ በእግር አይደለም መቼም አይደለም። አንድ ሰው ንጉስ ከዚህ ቤት ቢጠራ አንድ ንጉስ እዚህ ስቱዲዮ ብንጠራ ሙሉ ውስጡ ስቱዲዮውን ቆሻሻ አድርገን ቆሻሻ ቢያንስ ያልተጸዳ ማለት ነው። ወንበሩ ያማረ የተዋበ ከሆነ ይቀመጥበታል ንጉሱ። ወንበሩን አቆሽሾ ዙፋኑ የሚቀመጥበት ቆሻሻ ሆኖ ያ ቢወለወል ይንሰራለታል። ንጉሱ የሚያርፈው ዙፋኑ ላይ ነው። ክርስቶስ የሚያርፍ ልቡና ላይ ነው እንጂ ውጫዊ ላይ አይደለም። ሰው ብዙ ትኩረት የሚያደርገው ውጫዊ ላይ ነው። ያ ስለሆነ እኔ የተቻለው ያድርግ አይደለም። አስፋልት እየተከታተለ ሰዓትም ገብቶ ይቻላል። አባቶቻችን ማቴዎስ የሚባሉት ያደረጉት አለ አይደለ? ሴት ልታሳስታቸው ሄዳ ልትፈትናቸው ሄዳ እግሩን ሰዓት ውስጥ ከተተ። ምን ሆናል አለችው። ቀረና እግሩ የሷን መዓዛ የምትቀባውን የምትረበረበውን ሽቶ እግሩ ሰዓት ውስጥ የገባው የእግሩ መዓዛ ቀየረው። ደነገጠችና ምን ሆናል አለችው። እንዴ እናቴ አንቺ ገሃነሙን አልፈራሽም? ይሄ እሳቱ እና እዚህ ጋር እንተኛ ነው ያላት። እዚያ በኋላ እንዴት ሆናለች? አንቺ ምድራዊውን እሳት ካፈራሽ ሰማያዊውን እሳት እንዴት ሊሆን ይችላል አለ። ሰማያዊውን እሳት እንዴት ሊሆን ይችላል? ስለዚህ አባቶቻችን አይደለም በአስፋልት ቀርቶ ያንን ለማድረግ እሳትም ጨምሮ ነገራቸውን አይናቸውን ወጥተው ጥለዋል፣ እጃቸውንም ቆርጠው ጥለዋል። የተቻለው ሊያደርግ ይችላል። ነገር ግን ያ የሕማማት መለኪያ ብቻ አይደለም። መጀመሪያ ለሕማማት የሚበቃ ልቡና ሰው ማዘጋጀት አለበት ነው ማዘጋጀት አለበት። ያ ከሆነ ግን አሁን ላይ አውልቁ የሚል ህግ ግን የለም። ምናልባት አሁን ላይ መሬቱን በኬሚካል የተበከለ ነው። ድሮ አባቶቻችን በባዶ እግራቸው ሲሄዱ መሬቱ ጤናማ ነው። አሁን አይደለም አስፋልቱ መሬቱ በኬሚካል ተበክሏል። በሽተኛ እንዳይሆን ጥንቃቄ። ሰው መጀመሪያ የማይገባውን ያደርግና ችግር ሲለው ምን ይላል? እዚያ በኋላ እንዴ በቃ ሰሙነ ሕማማት ታብ ያገኘው ማለት በሰሙነ ሕማማት ጀነበር እግዚአብሔር የሱ ፈቃድ አይደለም ይላል። እግዚአብሔር ጫማው ለቀህ በሰሙነ ሕማማት ነገር ግን ይህንን ስለሰው ጠለፍ አድርጎ እንዳይወስደው የተቻለው ያድርግ። ያልተቻለው ግን ህግ አይደለም። ግን በበሽታ እንዳይያዝና በበሽታ እንዳይለከፍ ጥንቃቄ ያድርግ ማንኛውም። መልካም እግዚአብሔር ያክብርልኝ መምህር።